እንደሳቸው በታዳጊዎች ላይ እምነት ያለውና ኮትኩቶ አሳድጎ ለንግስና ያበቃ የለም። የመጽሐፍት ቀበኛ የሆኑ ከባድ አንባቢና ቀልድ አዋቂ የሆኑ ጎበዝ ቀልደኛ ናቸው። ከፍተኛ የሀብት መጠን ቢኖራቸውም ለቅንጦትና ለቁሳቁሶች ቅንጣት ታህል ደንታ የላቸውም። መኖሪያ ቤታቸው ማራኪና ምቹ፣ እሳቸውም ዓለም ላይ በሁሉም ሰዎች ከፍተኛ ክብርና አድናቆት የተቸራቸው ቢሆኑም የአኗኗር ዘይቤያቸው እንደተራ ሰው መደበኛና ሰላማዊ ነው። ላመኑበት ነገር ግን ቡጢ እስከ መሰነዛዘር የሚደርሱት እኚህ ሰው በዓለም እግር ኳስ ላይ ከባድና ቀጥተኛ ተጽዕኖን ፈጥረዋል። ዘመናዊውን የስፖርት ፍልስፍናና የክለብ አስተዳደርንም በሚገባ እየቀረጹ የዓለማችን ባለሙያ ናቸው። ከጨዋታዎች በኋላ ከባላንጣ ቡድኖች አሰልጣኞች ጋር የወይን ጠጅን የሚጎነጩት እኚህ ሰው በበዛው ዕውቀታቸው በመላው ዓለም ፕሮፌሰሩ የሚል ቅጽል ስም ወጥቶላቸዋል። ከትዳር አጋራቸው ጋር ቢለያዩም ዛሬም ድረስ ሰላማዊ ግንኙነትን የቀጠሉት እኚህ ሰው ሲናገሩ የሚደመጡ፣ ሐሳባቸው የወርቅ ያህል ውድ የሆነ የስፖርት ተቋማትም የእሳቸውን ግልጋሎት ለማግኘት ሰርክ የሚሻኮቱባቸው ናቸው። And on day one he came in, he said, I'm going to transform the club, I'm going to transform how you think about playing football. He changed the diet, he changed the supplements that we were taking, the potions, and we didn't know what was in them, but we trusted ourselves.